ሂሳብ አታውቂም? አስሮቹ ሁለቴ ከፍለዋል። ስምንቶቹ ደግሞ አንዳንዴ ነው የከፈሉት። አንዳንዴ የከፈሉት ስምንቶቹ ስንት ከፈሉ እያልኩሽ እኮ ነው። 120 ሺህ ብቻ 120 ሺህ ብር። 8 ሰው 120 ሺህ ከፈለ። ኦኬ አስሮቹ ሁለት ጊዜ 120 ሺህ ከፈሉ። ትክክል ከፍለዋል። በቃ ሌላ ሰው የለም። ስምንቶቹ ደግሞ 120 ሺህ ሲባዛ በ8 ሰው ሲባዛ በ8 ሰው 960 ሺህ ሲደመር 1.2 ሚሊዮን እዛ ጋር 2 ሚሊዮን 400 ሺህ አለ። ከዛ 2 ሚሊዮን 400 ሺህ ሲደመር 960 ሺህ 3 ሚሊዮን 860 ሺህ 4 ሚሊዮን ሊገባ እኮ 300 ሺህ ነው የጎደለው ማሬ። እሷ 4 ሚሊዮን አለች፣ አንቺ 3 ሚሊዮን 660 ሺህ ብር ከፍለዋል። እሺ 3.8 እሷ አሁን የምትለው ዘይነባ የመጀመሪያው ክፍያ እኮ ልጆቹም ከከሰርን ከቀረም ይቅር ሪጀርትም ከባልም ምንም አልተባለን እኛ የመጀመሪያውን ክፍያ አንፈልግም አንጠይቅም ብለዋል ልጆቹ እኮ። አሁን እየጠየቁ ያሉት ሁለተኛ ዙር የከፈሉት ልጆች ብቻ ናቸው። እሱንም ደግሞ እኛ ሰዎቹን እኔ እየጠየቁ ያሉት ለቪዚት ቪዛ ነው። ይሄ ሁሉ ብር ህዝቤ እየከፈለ እየተበዘበዘ ያለው ቪዚት ቪዛ፣ እሱንም ለማይሄድ ለውሸት ቪዛ። አሁን ሃይማኖት መዓዛ በደንብ ገልጻለች። ዘይነብ ያንቺ ተራ ነው። በመጀመሪያ ደረጃ አንቺ ያልሽው 4 ሚሊዮን ነው። እንዴት ላልሽኝ በመጀመሪያ 9 ሰዎች ሙሉ 350 ሺህ ከፈሉ ነው ያልሽው ነው አይደለም? አልከፈሉም። ለኔ አልከፈሉ ለራሷ ነው የከፈሉት። መዓዛ ተራሽን ጨርሰሻል። ዘይነብ ታውራ አሁን ስለሷ ነው። እሺ ዘይነብ አንቺ የመጀመሪያ ቀን የዛሬ ስንት ቀን መጪ እዚህ ቤት የመዘገብኩት አለ ያልሽኝ 9 ሰዎች ሙሉ ከፈሉ 350 ሺህ አይደለ? ከዛም በኋላ 11 ሰዎች ደግሞ 1,000 ዶላር በዛን ጊዜ ምንዛሬ የዛሬ ስንት ጊዜ 140 ሺህ 11 ሰዎች ከፈሉ ብለሽኝ ነው አመት ይወራ 120 እሺ 120 ሺህ 11 ሰው ጋይስ ያዙልኝ 11 ሰው 120 ሺህ ከፈሉ ዘይነብ ያለችው 9 ሰዎች ደግሞ 350 ሺህ ሙሉ ክፍያቸውን ከፈሉ 20 ሰዎች ማለት ነው። ይሄንን ደምራችሁ ኮመንት ላይ ጻፉልኝ። አንዴ ልንገራችሁ 9 ሰው 350 ሺህ እነዚህ 350 ሺህ ይባዛ በ9 ሰው ጻፉትና ከዛ 11 ሰው ደግሞ 120 ሺህ ቶታል ስንት እንደሚመጣ ኮመንት ላይ ጻፉልኝ። አመሰግናለሁ። እሺ ቀጥይ።